በእመቤታችን ቅድስት ድንግል ማርያም ስዕለ አድኅኖ ላይ ምስለ ፍቁር ወልዳ ላይ 3 እጆችን አይታችሁ ታውቃላችሁ? እኔ በጣም አይቼ በጣም ገርሞኛል። ይሄ 3 እጅ የማን ነው? ግራ የሚያጋባ ይመስላል። ስለዚህ ባለ 3 እጁ ምስለ ፍቁር ወልዳ ምስል ሚስጥሩን አሁን እነግራችኋለሁ። እጅግ አስደናቂና ተአምራዊ ታሪክን የያዘ ነው። ይህ ባለ 3 እጅ ማርያም ወይም ደግሞ ፓናጊያ ቱሬቼሪሳ የተሰኘው ስዕል በዋናነት በምስራቃዊ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ በጣም ተወዳጅና ትልቅ ቦታ የሚሰጠው ምስል ነው። በተለይም በግሪክ ኦርቶዶክስ፣ በሰርቢያ እና በሌሎች ኦርቶዶክሳዊ ሀገራት ላይ ይህ ስዕል በስፋት ይታያል። ታሪኩ ደግሞ ከቅዱስ ዮሐንስ ዘደማስቆስ ጋር የተያዘ ተአምራዊ ታሪክ ነው። በምስሉ ላይ እንደምታዩት 3ኛ እጅ የእመቤታችን የቅድስት ማርያም እጅ አይደለም። ይልቁንም የቅዱስ ደማስቆስ ዮሐንስ ዘደማስቆስ ወይም ደግሞ ሴንት ጆን ኦፍ ደማስከስ የተባለ የሱ የእጅ ተምሳሌት ነው። ታሪኩን እንዲህ ልንገራችሁ። ይህ የሆነው በ8ኛው መቶ ክፍለ ዘመን ቅዱስ ዮሐንስ ዘደማስቆ ስዕለ አድኅኖ ወይም የእመቤታችንን አይከን ሁልጊዜ ይስላል። ከዛም ደግሞ ስለ እሷ ክብር ስለ እመቤታችን ሁልጊዜ በመከራከር ይታወቃል። በዚያን ጊዜ የነበረው የቢዛንቲያ ንጉስና የደማስቆስ ገዢ የነበረው ሰው እሱን ይህንን ዮሐንስ ዘደማስቆስን በሐሰት ይከሱታል። ከዛም ቅጣቱ ምን ይሆናል? ቀኝ እጁ እንዲቆረጥ ተወሰነበት። ይሄም ሆን ተብሎ የተደረገና ከዛ በኋላ የእመቤታችንን ስዕል እንዳይስል ተደርጎ የተወሰነበት ነበር። ከዛ በዚህ ውሳኔ መሰረት የቅዱስ ዮሐንስ ዘደማስቆስ ቀኝ እጁ ተቆረጠ ማለት ነው። በዚህም ጊዜ ዮሐንስ ዘደማስቆስ የተቆረጠችውን እጁን ይዞ ወደ እመቤታችን ስዕል ፊት በመቅረብና በታላቅ ለቅሶና ጸሎት ለመናት። እመቤቴ ሆይ እጅን መልሽልኝና ስለ ልጅሽ ክብር ልጻፍበት ብሎ ተማጸነ። በዚያው ሌሊት እመቤታችን በሕልሙ ተገልጣ ፈወሰችው። እጁም ተመልሶ ልክ ቀድሞ እንደነበረው ተጣበቀ ማለት ነው። በዚህም መሰረት የ3ኛው እጅ መታሰቢያ ቅዱስ ዮሐንስ ለተደረገለት ተአምር ምስጋና ይሆን ዘንድ ከብር የተሰራ ቅርጽ የሰው እጅ ቅርጽ አስመስሎ በምስሉ ላይ አኖረ። ከዚያን ጊዜ ጀምሮ ያንን ተአምር ለማስታወስ የተለያዩ ሰዓሊያንም ይህንን የእመቤታችንን ስዕለ አድኅኖ በሚስሉበት ሰዓት የብራማ ቅርጽ ያለው 3ኛ እጅ አብረው መሳል ጀመሩ። ስለዚህም በምስሉ ላይ እንደምታዩት 3ኛ እጅ የእመቤታችን አካል አይደለችም። ለቅዱስ ዮሐንስ ዘደማስቆስ የተደረገውን ተአምር የምታበስር የብር እጅ ናት እንጂ። ይህንን ታሪክ እንዴት አገኛችሁት? እጅግ በጣም የሚያስገርምና የሚያስደስት ታሪክ ሆኖ አግኝቼዋለሁ። ቪዲዮን ከወደዳችሁት ሌሎች ወዳጆቻችሁ አጋሯቸው፣ ላይክ አድርጉት ቪዲዮውን። ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ጠይቃለሁ። አመሰግናለሁ።